እዚያ በነበራቸው ቆይታ የአካባቢው አስጎብኚዎች በተራራው ላይ ብቻቸውን ድንኳን ጥለው እንዳያድሩና ጥንቃቄ እንዲያደርጉ መክረዋቸው ነበር። ነገር ግን ለተፈጥሮ ቅርብ መሆንን የመረጡት ሁለቱ ጓደኛሞች ከኢምሊል መንደር የ2 ሰዓት የእግር መንገድ ያህል ርቆ በሚገኝ ሰው በማይበዛበት ገለልተኛ ስፍራ ላይ ድንኳናቸውን ቀለሱ። እዚህ ጋር ልብ በሉ እንግዲህ እነሱ ድንኳናቸውን በዘረጉበት በዚያው ምሽት በአቅራቢያቸው ጥቂት 100 ሜትሮች ርቆ ሌላ ድንኳን ተተክሎ ነበር። በዚያ ድንኳን ውስጥ የነበሩት ሰዎች ግን ተራ የዱር ተፈጥሮ አድናቂዎች አልነበሩም። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ በአንድ አሳዛኝ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው እንድታዩት ከወዲሁ እየጠየቅኩኝ ቪዲዮንም ላይክ በማለት ጀምሩ። አዲስም የሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። እስከ ቪዲዮ ማብቂያ አብራችሁን ቆዩ። ተፈጥሮን መውደድ አዳዲስ ቦታዎችን ማሰስና ከተለመደው የከተማ ጩኸት ወጥቶ በተራሮች መካከል ነፃነትን መተንፈስ የብዙ ወጣቶች የዘወትር ህልም ነው። የ24 ዓመቷ ዴንማርካዊት ሉዊዛ ጄስፐርሰን እና የ28 ዓመቷ ኖርዌያዊት ማረን ዊላንድም ከነዚህ ወጣቶች መካከል ነበሩ። ሁለቱም በኖርዌይ ዩኒቨርሲቲ ውስጥ በተፈጥሮ ጥበቃ፣ አውትዶር ሊደርሺፕ እና ኢኮ ፍልስፍናን አብረው የሚያጠኑ የቅርብ ጓደኛሞች ነበሩ። ሉዊዛ ተጫዋች፣ ህይወትን የምትወድና ሁልጊዜም አዳዲስ ፈተናዎችን ለመጋፈጥ ወደ ኋላ የማትል ደፋር ወጣት ነበረች። ማረንም በተመሳሳይ ለዱር ፍጥረትና ለተራራ ጉዞ ልዩ ፍቅር የነበራት፣ ነገር ግን ከሉዊዛ በተለየ መልኩ ነገሮችን በጥንቃቄ የምትመዝን ሰከን ያለች ሴት ነበረች። በ2018 ማጠናቀቂያ ላይ ሁለቱ ጓደኛሞች ለ1 ወር የሚቆይ የግል የእረፍት ጊዜያቸውን በሰሜን አፍሪካዊቷ ሀገር ሞሮኮ ለማሳለፍ ወሰኑ። ዓላማቸው በሰሜን አፍሪካ ከፍተኛው ተራራ ተብሎ የሚታወቀውን የቱብካል ተራራን መውጣትና በበረዶ የተሸፈኑትን የአትላስ ተራራዎችን ውበት ማጣጣም ነበር። ጉዟቸው ሲጀምር ሙሉ በሙሉ በደስታና በጉጉት የተሞላ ነበር። ሞሮኮ በየዓመቱ በሚሊዮን የሚቆጠሩ ጎብኚዎችን የምታስተናግድ በአንጻራዊ ሁኔታ ሰላማዊና ለቱሪስቶች ምቹ ሀገር ተብላ የምትታወቅ በመሆኑ እኚህ ጓደኛሞች ምንም አይነት የደህንነት ስጋት አልታያቸውም ነበር። ታዲያ ዲሴምበር አጋማሽ ላይ ከማርኬሽ ከተማ በስተደቡብ ወደምትገኘውና ከተራራው ግርጌ ወደምትገኘው ኢምሊል ወዳለችበት ትንሽ የቱሪስት መንደር ደረሱ። እዚያ በነበራቸው ቆይታ የአካባቢው አስጎብኚዎች በተራራው ላይ ብቻቸውን ድንኳን ጥለው እንዳያድሩና ጥንቃቄ እንዲያደርጉ መክረዋቸው ነበር። ነገር ግን ለተፈጥሮ ቅርብ መሆንን የመረጡት ሁለቱ ጓደኛሞች ከኢምሊል መንደር የ2 ሰዓት የእግር መንገድ ያህል ርቆ በሚገኝ ሰው በማይበዛበት ገለልተኛ ስፍራ ላይ ድንኳናቸውን ቀለሱ። እዚህ ጋር ልብ በሉ እንግዲህ እነሱ ድንኳናቸውን በዘረጉበት በዚያው ምሽት በአቅራቢያቸው ጥቂት 100 ሜትሮች ርቆ ሌላ ድንኳን ተተክሎ ነበር። በዚያ ድንኳን ውስጥ የነበሩት ሰዎች ግን ተራ የዱር ተፈጥሮ አድናቂዎች አልነበሩም። ዲሴምበር 16 2018 ምሽት በአትላስ ተራሮች ላይ ከባድ ቅዝቃዜ ሰፍኗል። ሉዊዛና ማረን በድንኳናቸው ውስጥ በሰላም ተኝተዋል። ከውጭ ግን በጽንፈኛው የአስተሳሰብ መርዝ የተለከፉ 4 ወጣቶች ጨለማውን ተገን በማድረግ ወደ እነሱ እየተጠጉ ነበር። እነዚህ ሰዎች አብደሳማድ ኢጁድ፣ ዩነስ አዚያድ፣ ራሺዳ ፋቲና አብዱራህማን ኪያሊ ከቀናት በፊት ማርኬሽ ውስጥ ለታወቀው ዓለም አቀፍ የሽብር ቡድን አይኤስ ታማኝነታቸውን በመሃል ላይ ገለጹ። ነገር ግን በራሳቸው ተነሳሽነት የሚንቀሳቀሱ ተኩላዎች ነበሩ። ዓላማቸው አስቀድሞ የተመረጠ የተወሰነ ሰው ማጥቃት አልነበረም። ይልቁንም በዚህ አካባቢ የሚያገኙትን ማንኛውንም አውሮፓዊ ወይም የውጭ ሀገር ዜጋ በመግደል የሽብር መልእክት ማስተላለፍ ብቻ ነበር። በእኩለ ሌሊት ድንገት የድንኳኑ በር ተቀደደ። ሰላማዊ የተራራ ምሽት በአንድ አፍታ ወደ አስፈሪ የጭካኔ አውድማነት ተቀየረ። አጥቂዎቹ በያዟቸው ስለታማ ቢላዎች በመጠቀም በሁለቱ ጓደኛሞች ላይ እጅግ አሰቃቂ ጥቃት ሰነዘሩባቸው። ጥቃቱ ከመግደልም አልፎ አንገታቸውን እስከ መቁረጥ የደረሰና ጭካኔው ወደር የሌለው ነበር። ይባስ ብሎም ከምድራዊ አውሬዎች የማይጠበቀውን
ይህን አድራጎታቸውን በስልክ ካሜራ ቀርጸው በኢንተርኔት ላይ ለመልቀቅ አዘጋጁት። በማግስቱ ጠዋት ዲሴምበር 17 ሁለት ፈረንሳዊያን ተጓዦች በቦታው ሲያልፉ ያዩት እይታ መላውን ዓለም የሚያናውጥ ሆነ። በደም የተጨማለቀውን ድንኳንና የሁለቱ ንጹሃን ተማሪዎች አስክሬን ተራራው ላይ ተንጠልጥሎ ተገኘ። ህልማቸውን ፍለጋ የመጡት ሉዊዛና ማረን ህይወታቸው በዚያው ቀረ። የሁለቱ ወጣቶች አስክሬን በአትላስ ተራሮች ላይ መገኘቱ የሞሮኮን መንግስት ብቻ ሳይሆን መላውን ዓለም አስደነገጠ። ወዲያው የሞሮኮ ማዕከላዊ የፍትህ ምርመራ ቢሮ የሀገሪቱ ከፍተኛ የጸረ ሽብር ግብረ ኃይል መርማሪዎች ወደ ስፍራው ተላኩ። በመጀመሪያ ላይ የወንጀሉ መነሻ ዝርፊያ ወይም አስገድዶ መድፈር ሳይሆን አይቀርም ተብሎ ተገምቶ ነበር። ነገር ግን መርማሪዎቹ ድንኳኑንና የአካባቢው መሬት በጥልቀት ሲመረምሩ ወንጀለኞቹ ጥለውት የሄዱት አንድ ወሳኝ ፍንጭ አገኙ። ከገዳዮቹ አንዱ መታወቂያውን በስህተት ጥሎት ሄዶ ነበር። ይህ ስህተት ለሞሮኮ የደህንነት ኃይሎች የብርሃን ጭላንጭል ሆነላቸው። በዚህ ፍንጭ በመነሳት የወንጀሉ ፈጻሚዎች እነማን እንደሆኑ ለመለየት ጥቂት ሰዓታት ብቻ ነበር የፈጀባቸው። ሆኖም ግን ገዳዮቹ ከተራራው ወርደው ወደ ማርኬሽ ከተማ ተመልሰው በመግባታቸውና በህዝብ መካከል በመሰወራቸው ፍለጋው ልክ እንደ አይጥና ድመት ጨዋታ እጅግ አስቸጋሪ ሆነ። የመጀመሪያው ተጠርጣሪ ማርኬሽ ውስጥ በቁጥጥር ስር በዋለ በሰዓታት ውስጥ በኢንተርኔትና በማህበራዊ ሚዲያዎች ላይ አንድ እጅግ አስፈሪ ቪዲዮ ተለቀቀ። ቪዲዮ ወንጀለኞቹ በሉዊዛ ላይ የፈጸሙትን አሰቃቂ የግድያ ትዕይንት በግልጽ የሚያሳይ ነበር። ከዚህም በላይ አራቱ ዋና ዋና ተጠርጣሪዎች ከአንድ የቤት ውስጥ የአይኤስአይኤስ ባንዲራ ፊት ለፊት ቆመው ለሽብር ቡድኑ መሪ ለአቡበከር አልባግዳዲ ታማኝነታቸውን ሲምሉ የሚያሳይ ሌላ ቪዲዮ ይፋ ሆነ። ይህ ቪዲዮ ሲሰራጭ የኖርዌይና የዴንማርክ ህዝቦች እንዲሁም የሁለቱ ጓደኛሞች ቤተሰቦች የገጠማቸው ድንጋጤና ሐዘን በቀላሉ የሚገለጽ አልነበረም። የዴንማርክ ጠቅላይ ሚኒስትርና የኖርዌይ መሪዎች ድርጊቱን አረመኔያዊና ህሊና ቢስ የሽብር ጥቃት ሲሉ ኮነኑት። ወንጀሉ ከተራ የወንጀለኞች ጥቃት ወጥቶ ሀገራዊ ደህንነትን የሚፈታተን የዓለም አቀፍ ሽብርተኝነት መገለጫ ሆነ። ዲሴምበር 20 2018 ዓ.ም ጥቃቱ ከተፈጸመ ከ3 ቀናት በኋላ ሶስቱ ዋና ገዳዮች ከማርኬሽ ከተማ አምልጠው ወደ ሌላ የሞሮኮ ከተማ ለመሻገር አቅደው ነበር። ረጅም ቢላዎቻቸውን በሻንጣቸው ውስጥ በመደበቅ ወደ አንዲት የህዝብ አውቶቡስ ውስጥ ገብተው ተቀመጡ። ነገር ግን የሞሮኮ የደህንነት መረብ ሙሉ በሙሉ ተዘርግቶ ነበር። የአውቶቡሱ ሹፌርና የአካባቢው ምስጢራዊ የፖሊስ ወኪሎች እነዚህን 3 ተጠርጣሪ ወጣቶች ወዲያውኑ ለዩአቸው። አውቶቡሱ ተንቀሳቅሶ የከተማዋን መውጫ ከመድረሱ በፊት ጦር መሳሪያ የታጠቁ የልዩ ኃይል አባላት አውቶቡሱን ከበቡት። ወንጀለኞቹ መሳሪያቸውን መጅርጠው ለመከላከል እንኳን ጊዜ አላገኙም። በሰከንዶች ውስጥ መሬት ላይ ተደፍተው ካቴና ተቆለፈባቸው። ፍለጋው በስኬት ተጠናቀቀ። ነገር ግን እውነተኛው የህግና የስነ ልቦና ትግል ገና አልተጀመረም ነበር። ገዳዮቹ በቁጥጥር ስር ከዋሉ በኋላ የሞሮኮ የጸረ ሽብር መርማሪዎች አራቱን ዋና ዋና ተጠርጣሪዎች ብቻ ሳይሆን ከነሱ ጋር ቀጥተኛ ያልሆነ ግንኙነት የነበራቸውን ሌሎች 20 ሰዎችን ጭምር በሰንሰለት አሳሰሩ። ፍርድ ቤቱ ከመጀመሩ በፊት መላው ዓለም የጠየቀው አንድ ጥያቄ ነበር። እነዚህ ወጣቶች እንዲህ ያለውን ወደር የሌለሽ ጭካኔ በሁለት ንጹሃን ሴቶች ላይ ለመፈጸም እንዴት ሊጨክኑ ቻሉ የሚለው ነበር። እውነቱን ለመናገር በምርመራው ወቅት የወጣው መረጃ የሰዎችን የጭካኔ ልክ የሚያሳይና እጅግ ዘግናኝ ነበር። የቡድኑ መሪ ተብሎ የሚታሰበው የ25 ዓመቱ አብድሳማድ ኢጂድ ቀደም ሲል በሽብርተኝነት ወንጀል ታስሮ ተፈታ የቀድሞ የጎዳና ላይ ነጋዴ ነበር። እሱና ጓደኞቹ በጽንፈኛው የአይኤስአይኤስ ቪዲዮ ፕሮፓጋንዳዎች አእምሯቸው ሙሉ በሙሉ ተመርዞ ነበር። ኢጂድ ለዳኞች በሰጠው ምስክርነት ላይ ምንም አይነት የጸጸት ስሜት ሳይታይበት እኛ ልንገላቸው ወስነን ነበር አለ። በመቀጠልም ለአይኤስአይኤስ የሚዋጉ ወንድሞቻችን በሶሪያ በቦምብ ሲደበደቡ እያየን ዝም ማለት አልቻልንም። ስለዚህ እዚህ ላገኘናቸው አውሮፓውያን አጸፋ መለስን ሲል በኩራት ተናገረ። ይህ ንግግር በችሎቱ ላይ የነበሩትን ሰዎች ሁሉ በድንጋጤ አስገረመ።
በሜ 2019 ዓመተ ምህረት ብስላ ከተማ የሚገኘው የሞሮኮ የሽብርተኝነት ጉዳዮች ልዩ ፍርድ ቤት በይፋ ተጀመረ። የሉዊዛና የማረን ቤተሰቦች በጠበቆቻቸው አማካኝነት የገዳዮቹን ከፍተኛ ቅጣት ይጠባበቁ ነበር። የጓደኛሞቹ እናቶች ለፍርድ ቤቱ የላኩት ደብዳቤ ሲነበብ በችሎቱ የነበረው ሰው ሁሉ እንባውን መክታት አልቻለም። የሉዊዛ እናት በደብዳቤዋ ላይ ስለ ልጄ ሳስብ ሁልጊዜ ማታ የሚታየኝ የአስፈሪ ድንኳን ጨለማና የልጄ የጩኸት ድምጽ ነው፣ ፍትህ እንዲሰጠኝ እማጸናለሁ ብላ ነበር። ግን ታዲያ አንድ ነገር ነበር። ሞሮኮ ምንም እንኳን የሞት ቅጣት በህጓ ላይ ቢኖርም ከ1993 ዓመተ ምህረት ጀምሮ በማንኛውም ወንጀለኛ ላይ የሞት ቅጣትን በተግባር አውላ አታውቅም ነበር። ነገር ግን የዚህ ወንጀል ክብደትና አረመኔያዊነት የዳኞችን ውሳኔ ቀየረው። በጁላይ 2019 ዓመተ ምህረት ፍርድ ቤቱ የመጨረሻ ውሳኔውን አስተላለፈ። ኢጁድ ዩነስና ራሺድ በዋና ገዳይነትና የሽብር ቡድን በመምራት የሞት ቅጣት ተፈረደባቸው። አብድራህማን ኪያሊ ደግሞ በዕለቱ አብሯቸው ሄዶ በኋላ ላይ ጥሏቸው የተመለሰው አራተኛው ሰው ነበር። ይህም የእድሜ ልክ ጽኑ እስራት ተበየነበት። የተቀሩት 20 ተባባሪዎች ደግሞ ከ5 እስከ 30 ዓመታት በሚደርስ ጽኑ እስራት ተቀጡ። እንዲሁም ፍርድ ቤቱ ወንጀለኞቹ ለተጎጂ ቤተሰቦች በሚሊዮን የሚቆጠር የካሳ ክፍያ እንዲከፍሉ አዘዘ። ፍርዱ ከተሰጠ በኋላ ተከሳሾቹ ይግባኝ ቢጠይቁም የሞሮኮ ከፍተኛ ፍርድ ቤት ውሳኔውን ሙሉ በሙሉ አጸናው። ይህ አሰቃቂ ታሪክ ካለፈ ዓመታት ቢቆጠርም ዛሬም ድረስ በአትላስ ተራሮች ላይ የሚጓዙ ተጓዦች ሁሉ የሉዊዛንና የማረንን ስም ሲያነሱ ይኖራሉ። በኖርዌይና በዴንማርክ የሚገኙ የሁለቱ ጓደኛሞች ወዳጆች እነሱ የተመኙትን ነፃነትና ለተፈጥሮ የነበራቸውን ፍቅር ለማስታወስ የተለያዩ ፋውንዴሽኖችን አቋቋሙ። ሁለቱ ጓደኛሞች የፈለጉት ዓለምን ለማየት ከተፈጥሮ ጋር ለመስማማትና አዳዲስ ሰዎችን ለማወቅ ነበር። ነገር ግን ባልጠበቁት ጨለማ ውስጥ ሕይወታቸው ተቀጠፈ። ታሪካቸው ሁልጊዜም ቢሆን ዓለማችን ምን ያህል ውብ፣ በተመሳሳይ ጊዜ ደግሞ በክፋት የተሞሉ የሰው አብሮች የሚኖሩባት ስፍራ መሆኗን የሚያስታውስ ዘላለማዊ ጠባሳ ሆኖ ይኖራል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለዚህ ቻናልም አዲስ ሆናችሁ የምትመለከቱ ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።